ከእንግዲህ የሚደበቅ ነገር የለም። የሰሜን ኮሪያ ወታደሮች ሩሲያ ገብተው ከሩሲያ ጦር ጋር ምሽግ ተጋርተው እንደተዋደቁ ላኪም ተቀባይም አምነዋል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ለጀግኖቹ ሐውልት ይቆምላቸዋል ብለዋል። የፑቲን መንግስትም ሞት አይፈሬዎቹ የኮሪያ ወታደሮች ቃላቸውን ጠብቀዋል በማለት መግለጫ ሰጥቷል። ዓለም በእርግጥ ይህንን ይፋዊ ማረጋገጫ ሳያገኝም ወታደሮቹ ሩሲያ ገብተው በኩርስክ ግንባር ሲፋለሙ እንደነበር ገብቶታል። አሁን ግን ሁለቱ ሀገራት ሽፍንፍኑን ገላልጠው የተደበቀውን አውጥተው ለነገሩ ማረጋገጫ ሰጥተዋል። ፑቲን ለሰሜን ኮሪያ ወታደሮች በተቀኙት ውዳሴ እንዲህ አሉ። የሰሜን ኮሪያ ወንድሞቻችን በመተባበር መንፈስ ተንቀሳቅሰዋል። በፍትህና በእውነተኛ ጓዳዊ ስሜትም ተራምደዋል። ጀግንነታቸውን እናደንቃለን። ፑቲን መወደሳቸውን አልጨረሱም። የሰሜን ኮሪያ ወታደሮች ከፍ ባለ ወታደራዊ ስልጠናና ጀግንነት ተዋግተዋል። እኛ ዘንድ መጥተው የተዋጉት ልክ እንደ ራሳቸው መሬት በማሰብ ነው። ከሩሲያ ወታደሮች ጋር ትከሻ ለትከሻ ተደጋግፈው ተዋድቀዋል። ሙያዊ ግዴታቸውን በክብርና በልህቀት ተወጥተዋል። ለራሳቸውም ዘመን የማይሽረውን ክብር አጎናጽፈዋል በማለት መልእክታቸውን ለፒዮንግያንግ ሰደዋል። ቭላዲሚር ፑቲን የሰሜን ኮሪያ ወታደሮች የሩሲያ ወታደሮች ያገኙትን ክብር ሁሉ እንደሚያገኙም አረጋግጠዋል። ሁለቱ ሀገራት ከአንድ ዓመት በፊት ነበር ስትራቴጂያዊ ወታደራዊ ትብብር የተፈራረሙት። በተባበሩት መንግስታት መመስረቻ ቻርተር አንቀጽ 5 መሰረት መብታችንን በመጠቀም አንዳችንን ከጥቃት ለመጠበቅ ቃል ተገባብተናል ሲሉም አሁን ይፋ አድርገዋል። ከዚህ ቀደምም ይህ ጉዳይ በስፋት ሲጠረጠር ነበር። ፒዮንግያንግም ሆነች ሞስኮ ምን ያህል ወታደር እንደተሰማራ ከመግለጽ ተቆጥበዋል። ሁለቱም ግን የተሰዉትን የፒዮንግያንግ ወታደሮች እንደሚያከብሩ በድጋሚ አረጋግጠዋል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ሀገራቸው በኩርስክ የወደቁትን ወታደሮች ሁልጊዜም እንደምትዘክራቸው ተናግረዋል። ሩሲያውያን በኩርስክ ግንባር ለተቀዳጃችሁት ድል እንኳን ደስ ያላችሁ ያሉት ኪም ወታደሮቻቸው በጻፉት ታሪክ መኩራታቸውንም አንስተዋል። ወታደሮቻችን ጀግኖች ናቸው። ስለ ሩሲያ እንደራሳቸው ሆነው ተዋግተዋል። ድላቸውም አንጸባራቂ ነው። ከሩሲያ ወታደሮች ጋር በመሆን ጀብድ ፈጽመዋል ሲሉም አሞካሽተዋቸዋል። የሰሜን ኮሪያ ወታደሮች ፈጽሞ ረግጠውት በማያውቁት የሩሲያ ምድር ገብተው ያሳዩት ወታደራዊ ብቃት ብዙዎችን አስገርሟል። አሌክሳንደር ኮትስ የተባለ የሩሲያ የጦር ዘጋቢ ሰሜን ኮሪያዎቹ በጦርነቱ ሂደት እንዲዋሃዱ ብዙ ስራዎች ስለመሰራታቸው ያነሳል። ዝግጅቱንና የወታደሮቹን ብቃት ያተተው ጽሑፉም እንዲህ ይላል። በመጀመሪያ ወታደሮቹ በሩሲያ ጦር ማዕቀፍ ውስጥ ብቁ ሆነው ይገኙ ዘንድ የጋራ ወታደራዊ ልምምድ ሰርተዋል። ውህደቱ እንደተጠናቀቀ የፒዮንግያንግ ተዋጊዎች ከሩሲያ የውጊያ ስልት ጋር እንዲተዋወቁ ተደረገ። እንዴት በድሮን መዋጋት እንደሚችሉም በሚገባ ሰለጠኑ። እነዚህ ስልጠናዎች ሲጠናቀቁ ወደ ግንባር ተላኩ። በሶስት ምዕራፎችም ወደ ዋናው አውደ ውጊያ ተላኩ። የጦርነቱን አየር እየተለማመዱ ከደጀንነት ወደ ዋና ተዋጊነት አደጉ። ከድጋፍ ሰጪነት ወደ ፊት ለፊት ዘማችነት ተቀየሩ። እጅግ የላቀ ወታደራዊ ስነ ምግባር የተላበሱት ኮሪያዎቹ ከሩሲያ ጓዶቻቸው ጋር የሚያሳዩት ትብብር ይደነቅ እንደነበር የውጊያ ዘጋቢው ጽፏል። የኪም ጆንግ ኡን ወታደሮች አንድ ጥብቅ ሕግ አላቸው። ይህም በፍጹም በጠላት እጅ አለመውደቅ ነው። መማረክ የሚባል ነገር በፍጹም አይታሰብም። ይህንንም በማድረጋቸው በሩሲያ ጦር ተሞግሰዋል። በእርግጥ ዩክሬን ማረኳቸው ብላ ያሳየቻቸው የሰሜን ኮሪያ ወታደሮች አልጠፉም። ዩክሬን እነዚህን ባህር ተሻግረው ሊወጓት የመጡባትን ወታደሮች ለማታለልና ለማማለል ያላደረገችው ጥረት አልነበረም ማለት ይቻላል። የሰሜን ኮሪያ ሪፐብሊክ የመገበያያ ገንዘብን አስመስላ በሄሊኮፕተር በትናላቸዋለች። እንዲህ አይነት መልእክት የያዙ ወረቀቶችም ከሰማይ ሲበተኑ ነበር። እጅ ስጡ፣ ኪም ጆንግ ኡን ወደ ሞት አፋፍ እየወሰዳችሁ ነው። ቤተሰቦቻችሁንም በሀገር ቤት እያስራባቸው ነው። ቢጫ ባንዲራ ሳዩ፣ እጃችሁን ከፍ አድርጉ፣ ነፃነት ብላችሁም ድምጻችሁን ከፍ አድርጋችሁ አሰሙ። በመቀጠልም በዝግታ ወደ ዩክሬን ወታደሮች አምሩ ይላል መልእክቱ።
ይሁሉ ማባቢያና ማስፈራሪያ ግን ሲበግራቸው አልታየም። የእነርሱ ኩርስክ መገኘት ሩሲያ በዶንባስ ግንባር ሐሳቧ ሳይበተን እንድትዋጋ አድርጓታል። ኩርስክን ይዛ መደራደሪያ ለማግኘት ሰፍ ብላ የነበረችው ዩክሬንም በ91 ሻለቆች አዋቅራ ድንበር ያሻገረችውን ኃይል ምንም ሳታደርገው ያሰበችው መክኖባታል። የሩሲያና ሰሜን ኮሪያ ወታደሮች ጥቃቱን መቋቋም ብቻ አይደለም የመጣውን ወራሪ ኃይል አሳደው ለመምታትም አቅም አላነሳቸውም። ሰሜን ኮሪያዎችም በዚህ ሂደት ቀኝ እጅ ሆነው ታይተዋል። ሁለቱ ሀገራትም በደም የተሳሰረ ታላቅ ታሪክ ጽፈዋል። ይህ ታሪክ ሰሜን ኮሪያ ለሩሲያ አደረገችው ተብሎ ብቻ የሚደመደም አይመስልም። ሞስኮም ለፒዮንግያንግ የምትከፍለው ዋጋ እንደሚኖር ባለፈው ክረምት የተፈራረሙት ስምምነት ይገፋል። እርግጥ ነው አሁንም ጦርነቱ አልተገባደደም። ሩሲያ የኃይል የበላይነት ብትይዝም ዩክሬን 100% ተሸነፈች ማለት አይደለም። ዩክሬን አሁንም በሩሲያ ግዛት ላይ ድሮን መወርወሩ አልቀረም። ሩሲያም ተከታታይ ጥቃቶች አላቋረጠችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አንዴ ዜሌንስኪን አንዴ ፑቲንን እየወቀሱ ቀጥለዋል። ሰላምን ስልጣን በያዝኩ በ24 ሰዓታት አመጣለሁ ብለው የፎከሩት ሰው ከበሮ በእጅ ሲይዙት ሆኖባቸው ግራ ተጋብተዋል። ዜሌንስኪ መጫወቻ ካርድ የለውም፣ ሰላም እያደፈረሰ ያለው እርሱ ነው ባለው አንደበታቸው ፑቲን እያታለለኝ ሳይሆን አይቀርም ብለዋል። ይህን የሰሙት ፑቲን አንድ መልካም አጋጣሚ በመጠቀም የሰላም ገጽ እንዳላቸው ለማሳየት ሞክረዋል። ሶቪየት ህብረት በናዚ ጀርመን ጦር ላይ የተቀዳጀችውን 80ኛ ዓመት ለማክበር ሽርጉድ እያሉ የሚገኙት ፑቲን በዓሉን ምክንያት በማድረግ ለ3 ቀናት የሚቆይ ተኩስ አቁም ለመተግበር ወስነው ይፋ አድርገዋል። የጦር ኃይላቸውንም በእነዚህ ቀናት ምንም አይነት ቃታ እንዳይስብ አዘዋል። ይሁንና ዩክሬን ይህን የማታከብር ከሆነ ጠንከር ያለ ምላሽ ይጠብቃታል ብለዋል። ሐሳቡ ግን በዩክሬኖች አልተወደደም። የዩክሬን ባለስልጣናት ከ30 ቀናት ያነሰ የተኩስ አቁም ስምምነት አይኖረንም ሲሉ ወደ ኋላ ፈግፍገዋል። ነገር ግን ፑቲን ይህንን ሐሳብ በማንሳታቸው ብቻ ነጥብ አስቆጥረዋል። ሲጀመር ለ3 ቀናትም ቢሆን የሰላም ፖለቲካን ይጫወቱታል። ፑቲን እኮ ነው የሚያስቸግረን የሚለውን መከራከሪያ ገደል የሚከቱበት እድል ያገኛሉ። ሲቀጥል ሰላም ይሆናሉ የተባሉት ቀናት የድል በዓል ሰሞን ናቸው። ሊያውም ከድል ድል። ሩሲያ በናዚዎች ላይ የተቀዳጀችው ድል ብዙ ትርጉም አለው። አንደኛ ወረራው መጥቶ የነበረው ከአውሮፓ ነው። መስፋፋቱ የተነሳው ከበርሊን። ይህም ሩሲያ መልእክት እንድታስተላለፍ ይረዳታል። አውሮፓ ቢጠግብብኝ እንደ አምናው እንደ ካቻምናው አስታግሰዋለሁ ለማለት እጅጉን ይመቻል። ይህንን ሲሉ በታሪክ ፊት ሞገስ አግኝተው ነውና። ሲቀጥል ጉዳዩ የናዚነት ጉዳይ ነው። ናዚዎች ትላንት ተሸነፉ ቢባሉም አስተሳሰባቸው ከአንጎል አልፎ ወረቀት ተሻግሮ ድርጅት ሆኖ በዩክሬን ይገኛል። ዩክሬን ይህንን ብትክድም ሩሲያ ግን የኪየቭ አስተዳደርን ሁሌም በናዚነት መክሰሱ አልቀረም። እናም የትላንት ናዚዎች በተሸነፉበት ሰሞን የዛሬዎቹ ናዚዎች ጣፋንታ ተመሳሳይ ነው ለማለት ሩሲያ አጋጣሚውን ትጠቀምበታለች። ሞስኮ ታላላቅ መሪዎችን ጋብዛ በድል በዓል ስትደምቅ ቀናቱ የሩሲያን ድል አድራጊነት ብቻ እንዲያስታውሱም ጭምር ነው ፑቲን የሰላም ቀናት ይሁኑ ያሉት። ክብረ በዓሉ የቻይናው ፕሬዝዳንት ሺ ጂንፒንግ፣ የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባንን ጨምሮ በርካታ መሪዎች እንደሚገኙ ይጠበቃል። ከኔቶ ጠላት እስከ ኔቶ አባል የሚገኙበት መሆኑም ለየት ያደርገዋል። ዩክሬን ይህንን በዓል ለማደፍረስ የአውሮፓ መሪዎችን በኪየቭ የመሰብሰብ እቅድ እንዳላት መዘገቡ ይታወሳል። በዚህም አለበዚያ ሩሲያ የተተበተቡ ቋጠሮችን እየፈታች በልበ ሙሉነት እየተጓዘች ትገኛለች። ትራምፕም ዩክሬን ክራይሚያን ትገብር ብለው እያግባቡ ይገኛሉ። ዜሌንስኪም ክራይሚያን በጉልበት የምንወስድበት አቅም የለንም ለማለት ተገደዋል። የዩክሬን ባለስልጣናትም ነገሩ ልክ ባይሆንም ግዛት ለመስጠት ሳንገደድ አንቀርም እያሉ ነው።